በቃ ተይኝ በቃ ይባስ አታስጨንቂኝ። ለምን ብዬ ነው ዝም የምልሽ? ከትዳሩ ነጥለሽ ጭራሽ አዲሱ ቤትሽ ጋብዘሹ። ቆይ ለምን ብዬ ነው ዝም የምልሽ? ቆይ አንቺ ልጅ አፍቅረሽዋል እንዴ? ምን አፍቅረሽዋል? እኔ አብይ እንዴት ላፈቅረው እችላለሁ? በቃ እኔ አላቅም፣ እርግጠኛ አይደለሁም። በእርግጥ አብይ መልካም ሰው ነው፣ ያሳዝነኛል። ግን በቃ ነገሮች በሙሉ የተፈጠሩት አጋጣሚ ነው። አጋጣሚ 2 ሳምንት ሙሉ ሚስቱን ትቶ የፈለግሽውን ካረግሽ በኋላ ነው አጋጣሚ ነው እስቲ ትንሽ አታፍሪ? ነገርኩሽ፣ ሆን ብዬ አውቄ ያደረኩት ነገር ምንም ነገር የለም። በቃ እዚህ ደረጃ የደረሰው ምንም ነገር ሳላቅ ነው። ማሪ እኔ ግን ምንም ደስ እያልሽኝ አይደለም። ቆይ የዩስቲናን አባት ከልብሽ አውጥተሽዋል ማለት ነው? ቆይ አሁን ተመልሶ ቢመጣ ከሱ ጋር ነው ከአብይ ጋር ነው መቀጠው? አብይ እኮ ባለ ትዳር ነው፣ ከሱ ጋር ምንም ነገር ሊኖረን አይችልም። ለዛ ነው ከትዳሩ ነጥለሽ እቅፍሽ ስር የምታሳድሪው። በቃሽ ተይኝ። ሁሉም ነገር መብቃት አለበት። ቆይ ማሪ ምን ሆነሻል? እስቲ ቆም ብለሽ አስቢ። የሰው ትዳርማ መበጥበጥ የለብሽ። አብይ አንተ አብይ ተነስ፣ እዚህ መተኛት አትችልም። ተነስ። ኧረ ማሬ ደግሞ ያልተኛ ተነሽ። አትነሳ። ተነሳ። እንዴ ምን ሆነሽ ነው? አንተ ሚስት ትዳር ያለ ሰው ነህ፣ እዚህ መተኛት አትችልም። ተነስ ውጣ። እንዴ ምን የተፈጠረ ነገር አለ? ተነስ ውጣ። ምንድነው ጸባይሽን 10 ጊዜ የምትቀያየሪው? ማታ ምን ስትይ ነበር? ምን አልኩ? እኔ የምልህ ወይ አንድ ጥያቄ መጠየቅ ይችላል? ሹር ወይ ናት 3ም 4ም። ቆይ ግን ለምንድን ነው ለእኔ በዚህ ልክ ጥሩ ይሆንክልኝ? ደግሞ ነው ላንቺ ጥሩ ይሆንኩት እንዴ? ከዚህ በላይ ምን ልትሆንልኝ? ይሄንን አባቴ ያወረሰኝ ቤት ራሱ ተከራዮቹ ሴት ናት ብለው ንቀውኝ አይደል እንዴ? አለቅም ብለው አንተ መተህ ጀግናዬ አስወጣህልኝ። ይሄ እኮ ታዲያ ጥሩ ሆኜ አይደለም፣ ግዴታዬ ስለሆነ ነው። ዝም በል እባክህ። ለእኔ ስትል ምንም ነገር ታደርጋለህ። ከቪቨን ጋር ለኔ ስትል ተጣላ፣ ከዮናታን ጋር የምትጣላው ለኔ ስትል ነው። ለኔ ስትል ብዙ ነገር ታደርጋለህ። ባለፈው ሰው ገድዬ እንኳን እኔ ነኝ የገደልኩት እጄን እሰጣለሁ ምናምን እያልክ ለኔ ስትል አይደል ሁሉ ነገር የምታደርገው? ኧረ ማሪ ተይ እንዴ! ምንድነው ለኔ ስትል የምትይው ነገር አቁም እንጂ። ሰከርሽ መሰለኝ። ግቢነትኝ ሞቅማ ብሎሻል። ሞቅ ብሎሻል። ግቢና ተኝ። ሰክረሻል። አባካ አንተ ነህ ሰከርከው። የምሬን እኮ ነው አብይ። ዩስቲ ራሱ እኮ አንተን ስታገኝ በጣም ደስተኛ ናት። ሳትመጣ ስቀር ራሱ እኮ በጣም ነው የምትናፍቅ። ዩስቲ በጣም የምትወደድ ልጅ ናት። በዛ ላይ እኔ በጣም ልጁ ስለምወድ ነው። መጠጥ ማቆም አለብን እንዴ? ጥያቄን ሳመልስልኝማ ንቅንቅ ማለት አይቻልም። ስሞትን ለስቲ ንገረኝ። ቆይ ለምንድን ነው በዚህ ልክ እንደዚህ የምትሆንልኝ? በቃ እውነቱን ስነግርሽ አላውቀውም፣ ግን ይሆናል አይደል? የሆነ የሚሰማኝ ስሜት አለ። ግን ትንሽ ወደኋላ ሄድ ብዬ ሳስበው የአባትሽ አደራ ይመስለኛል። እጭ ፈሪ። ቆይ ለምን ትፈራለህ? ወንድ አይደለህ እንዴ? እኔ ግን
የተዋወቅንበት ጊዜ አጭር ቢሆንም ካንተ የተሻለ ወንድ እስካሁን አላገኘሁም። የእውነትሽ ነው? አዎ፣ በተለይ ለዩስቲ የምሰጣት ፍቅር በአንተ የተነሳ አባቷን እየረሳሽ መሆኑን ሳስብ ቅድም እንዳልኩ ፈጣሪ ሊክሳት አስቦ ነው ብዬ አስብና ግን ህልም እንዳይሆን ፈራለሁ። ከዩስቲና ጋር ያለው ስሜት እውነተኛ ስሜት ነው እንጂ አንቺን ትኩረት ለመሳብ ብዬ ያደረኩት አይደለም። ዩስቲና የውስጥ ህመሜን የልጅ ፍላጎቴን ያከመችል ልጅ ናት እንጂ ላንቺ ምንም የተለየ አመለካከት የለኝም እያልክ ነው? አይ እንዴ መቻው ነው ወጣኝ እንዴ? ቆይ ለምን ነው እንደዚህ የምታስለፈልፊኝ? እኔ እንጃ። ኧረ ቀስ እንዴ! ምንድን ነው? ኧረ ቀስ እንደንስ። ኧረ በእናትህ እኔ ዳንስ አልችልም እንዴ! እኔ ማይክል ጃክሰን ነኝ። እንዴት ነሽ? ቆይ እሺ ልቀቀኝ፣ ራሴ ይነሳል። አንድ ወደ ኋላ። ለምን ወደዚህ ተመለሽ? ቆይ አንድ ሁለት፣ ከዛ እኔ ተመለሽ ወደ ኋላ፣ ከዛ ወደዚህ፣ ከዛ ተሽከርካሪ ውስጥ በቃ ዳንስ ቻልሽ ማለት ነው። እኔ የምልህ ወይ ሚስት ቺት ባታረግብህ ኖሮ ከኔ ጋር እንደዚህ አይነት ጊዜ ታሳልፍ ነበር? ከአንቺ ጋር ማሳለፈው ጊዜ እሷን እየሸሸው እንደሆነ ነው የምታስቢው? አይ እንደዛ ማለቴ ሳይሆን እኔ ግን ካንተ ጋር በየቀኑ የማሳልፈው ነገር የተለየ ስሜት የፈጠረልኝ ነው። እኔም ሱስ እየሆንሽብኝ ነው። ምንድን ነው የተፈጠረው? ውጣ እኮ ንገሪኝ፣ ምንድን ነው የተፈጠረው? ምንድን ነው ግራ ገብቶሽ ግራ የምታጋቢኝ? ምንም ግራ አልገባኝም። ያደረግነው ነገር በሙሉ ልክ አይደለም። አንተ ባለ ትዳር ነህ። አንድ ቤት የሚኖሩ ሁሉ እኮ ባለ ትዳር አይደለም። እሱ አይመለከተኝም። እኔ ደግሞ እየነገርኩሽ ነው። ሰማንያችንን አልቀደድንም እንጂ እኔና እሷ ቆየን ከተለያየ። አያገባኝም አልኩህ እኮ። እሱ የራስህ ችግር ነው። አሁን ግን ከቤት ይውጣ። እንዴ ቆይ ማሪ፣ ከእኔ ጋር በተፈጠረው ነገር እየተጸጸትሽ ነው እንዴ? ወይስ በስሜት ነው ይሄንን ያደረግሽው? ለምንድን ነው ግን ዝም ብለህ የማትወጣው? እያደረግን ያለነው ነገር እኮ ምንም ልክ አይደለም። እንዴ ቆይ ልክ ራሱ መጀመሪያ ምንድን ነው? አሁን አንተ የምትፈላሰፈውን ነገር የመመለስ ምንም አቅም የለኝም። በቃ ውጣልኝ አልኩህ፣ ውጣልኝ። እሺ ጥሩ፣ ግን መጀመሪያ አንድ ጥያቄ እንድትመልሽልኝ እፈልጋለሁ። አስገድጅሽ ያደረኩት ነገር አለ? ወይኔ ማሬ፣ ለምንድን ነው የምትጨቀጭቀኝ? በቃ ውጣልኝ አልኩህ አይደል? ይሄኔ ሚስትህ ቁጭ ብላ እየጠበቀች ነው። ሂድ ውጣ። እሺ ልቀቂኝ፣ ልቀቂኝ። ለሁሉም ነገር ይቅርታ። ናፈከኝ እኮ። ምንድን ነው? እኔም ናፍቀሽኛል። ተው እባክህ፣ እንደዛ አይመስልም። ይልቅ ከኔ መሸሹ ተመችቶሃል እንዴ? ምን እያልሽ ነው ማስቲ? እንዴ በጣም እኮ ናፍቀሽኛል። ግን ያው ከፊል ገና አሁን አዲስ አበባ መግባቴ ነው። አረ እንደዛማ ከሆነ ቤት ትመጣለህ። በቃ ሞቅ ሞቅ አድርጌ እጠብቅሃለሁ። አይ አሁንማ ወደ ቢሮ መሄድ አለብኝ። ያልጨረስኩት ስራ አለ።
ባይሆን ማታ ጥሩ ጊዜ እናሳልፋለን። እሺ አንተ እንደፈለክ። ምን ነው ቅራለሽ እንዴ? አረ በፍጹም። ቻው በቃ። አቤ ወይ አፈቅራለሁ። እኔም አንተ ምን? አፈቅርሻለሁ። እሺ በቃ ቻው። እንዴት ባለትዳር የሆነ ወንድ ታፈቅሪያለሽ? ይሄማ በፍጹም አይሆንም። ለምን ማሬ? ለምን? ምን እየሆንኩ ነው አምላኬ? በፍጹም አብይ ለኔ መሆን እንደማይችል እያወቅኩ ለምን የሱን ህይወት በጠብጣለሁ? አብይ ለምን አታውኝም? በቃ አታስቸግረኝ እንዴ! ምን ነው ማሬ? ውስጥ ሰው አለ እንዴ? አረ ምንም የለም። ትንሽ እኮ ተናደሽ ጮክ ብለሽ ስታወሪ የሰማሁሽ መስሎኝ። ማ? እኔ አይደለሁ። ወይ በቃ ምናልባት ጎረቤት ሰምቼ ይሆናል። አዎ ልክ ነሽ፣ እኔ ነኝ። ምን ባክሽ፣ እቃ እኮ ልኬ ትንሽ ስለቆየብኝ እሱ መስሎኝ ነው። ግቢ ግቢ። እኔ የምልሽ ማሬ፣ ከቤተሰቦችሽ ጋር ተለያየሽ ማለት ነው? አረ አልተለያየሁም። ያው ሸክም ከመሆን ብዬ እኮ ነው። በዛ ላይ ደግሞ እዚህ ትንሽ ምግብ ቤት ነገር ለመክፈት አስቤያለሁ። ያው በዛውም እኮ የአዲስ አበባን ህይወት ልልመደው ብዬ ነው። ዮስቲና ተኝታ ነው? ዮስት የለችም። ትላንትና ፖሚን አፈቀችኝ ብላ አስቸግራ ይዛት ሄዳለች። አይ ጥሩ። እንደዛ ከሆነ ከቤተሰቦችሽ ጋርም ሰላም ነሽ ማለት ነው? ወይኔ ማሪ፣ ምንድነው የሰራሁት? የዚህን ያህል ልጄን እስክረሳ ድረስ ምን ውስጥ ነው የገባሁት? ልጄስ እንዴት ሆነ ይሆን? ፖሚ እኮ ልበ ቢስ ናት። ማሪ ሆነሽ ነው በተቀመጥሽበት በሀሳብ ሄድሽው? ምን አልሽ? አብይን አግኝተሽው ነበር? ማ? የት? እኔ? አረ ካገኘሁት ቆየሁ ማስቲ። አይ እዛ ጋር እሱን ጃኬት ያየው መስሎኝ እኮ ነው። አዎ ልክ ነሽ፣ የእሱ ጃኬት ነው። ፊልድ ከመውጣቱ በፊት እኮ መንገድ ላይ ብርድ ነበረ፣ ተውሾ አምጥቼው ነው። እና የባሌን ጃኬት የትም ነው የምታስቀምጪው? በያምጩ። አረ የትም ጥዬው እኮ አይደለም፣ ላውንደሪ ላስገባው ነበረ። በድንገት አንቺ መጣሽ። አይ ስቀልድ ነው። ከመጣ ይቀር ግን ይዤ እሄዳለሁ፣ ችግር የለውም። ያው ባጥበው ደስ ይለኝ ነበረ፣ ግን በቃ ከመጣሽ አንቺ ውሰጂው። ቆይ አብይ ከፊልድ አልተመለሰም እንዴ? ለምን ስለሱ ጠይቅሽ? በቤቱ ጉዳይ እንኳን ተገናኛችሁ አውቄያለሁ። ምናልባት ከዛ በኋላ ካገኘሽው ብዬ ነው። ኧረ አልተገናኘንም። ምን ነው ሰላም አይደለም እንዴ? ምን እባክሽ፣ አብይ ትንሽ ባህሪ እየተቀያየረ አስቸገረኝ። ማ አብይ? አይ ማስቲ፣ አብይ እኮ መቀየር የሚችል ሰው አይደለም። እኔም እንደዛ ነበር የማስበው፣ ግን ተቀይሯል። ፍቅሩና እንክብካቤው ይቅር፣ ቢያንስ ቤቱ ገብቶ ቢያድር
ውጪ እያደረኩ ነው የሚመጣው ማሬ። ማስቲ ሰሞኑን እኮ ጫና እየበዛበት ስለሆነ እሱንስ ለመረዳት ሞክረሻል? እሱማ ስራ ምናምን እያለ ምክንያት እየደረደረ ነው የሚያድረው። ምናልባት የሄደው ነገርስ እንደዚህ ቢዚ እንዲሆን ያደረገው? ባሌን በደንብ አውቀዋለሁ። የሆነች ልቡን የሰረቀችው ሴትማ አለች። ምን? ኧረ ተይ ማስቲ፣ ዝም ብሎ ጥርጣሬ እንዳይሆንብሽ። ማሪ ቢሆን ደስ ይለኝ ነበር። ይኸውልሽ እኔ በፍጹም ትዳሬን መፍታት አልፈልግም። ደግሞ ታውቂያለሽ ለሴት ልጅ ፈት ማለት ምን ያህል ከባድ ነገር እንደሆነ ከአንቺ በላይ የሚረዳኝ ሰው የለም። በዛ ላይ ደግሞ እናቴስ በዚህ በታመመ ጎኗ ልጇ የፈታሽ ተብላ የሰው መጠቋቆሚያ መዘባበቻ ትሁን። እኔስ ትዳሬን አጥቼ ፈት ተብዬ የሰው መነጋገር ያለውን በፍጹም ይሄንን አልፈልግም። እባክሽ ተረጂኝ ማሬ። እስቲ አንቺ አግዥኝ። እኔ አንቺን ያከብርሻል፣ ይሰማሻል። ጥፋት ካለብኝም ፊት ለፊቱ ቀሰኝ። ያለኝን ሁሉ ለማድረግ ዝግጁ ነኝ እኔ። እባክሽ ማሬ አንቺን ይሽልሻል፣ እሺ በይኝ፣ እርጂኝ። ማስቲ ትዳር ላይ ግን ሶስተኛ ወገን ጥሩ ነው ማሪ። እኔ አብይን በጣም ነው የምወደው። በፍጹም እሱን መፍታት አልችልም። ለእኔ ብዙ መስዋዕትነት ከፍሏል። እኔም ከዚህ በኋላ በሱ የሚመጣብኝን ምንም አይነት ነገር ለመክፈል ዝግጁ ነኝ ማሬ። ከአንቺ ውጭ የሚረዳኝ ሰው የለም። እባክሽን እሺ በይኝ ማሬ፣ እሺ በይኝ። ምን እየሆንሽ ነው? እሺ በይኝ ማሬ፣ እሺ በይኝ። ትዳሬን አድኝልኝ። እሺ ተነሺ ማስቲ። በቃ አንቺ ተረጋጊ። በቻልኩት አቅም ለማስተካከል እሞክራለሁ። አንቺ ግን ተረጋጊ እሺ? አመሰግናለሁ ማሪ። በቃ አሁን እኔ መሄድ አለብኝ። ትንሽ አትጫውቺ? አይ ልሂድ በቃ። እሺ ቆይ ላስወጣሽ። አመጣጤ እኮ ቤቱን ለመድሽው ለማለት ነበር፣ ግን በራሴ ጉዳይ አስጨነኩሽ። ኧረ ምንም ችግር የለውም ማስቲ። ብትጫውቺ ግን ደስ ይለኝ ነበር። ችግር የለውም። ቻው ቻው። እሺ ጃኬቱን ውሰጂው። ወይኔ ማሬ፣ ምን ጉድ ውስጥ ነው የገባሁት? ደውዬ መናገር ይኖርብኛል። አዎ የተፈጠረው ማወቅ አለበት። አይ ደግሞ ወደ ሌላ ስሜት እንዲሰማው ቢያደርግስ? ቢሆንም ማወቅ አለበት ሌላ ችግር ከመፈጠሩ በፊት። ሄሎ እማዬ፣ አባዬን እኮ አገኘሁት። ውይ ዮስቲና፣ ይሄ አባት የምትሆን ነገር አግኝቼልሽ በተገላገልኩ። አሁን ለፖሚ ስልኩን ስጫት። ሄሎ ማሪ። ማነህ አንተ? ልጃችን እውነቷን ነው? አባቷ ነኝ? አዎ ማሪ፣ ማቴዎስ ነኝ። ሄሎ ማሪ። ሄሎ እንዴ ማስቲ፣ ከየት ነው ያገኘሽው? ከየት ነው ያመጣሽው? ማሬ ጋር ሂጄ ነበር። ማሬ ጋር ለምን ገባሽ? በዛ ጋር ያለፍኩ ነበር። ከዛ እንዴት እንደሆነች ገብቼ ልጠይቃት ብዬ ስገባ ጃኬትን ሶፋ ላይ አገኘሁት። አዎ የዛን ጊዜ እኮ ቤቷ ውስጥ እቃ ስናስገባ ሞቀኝና እዛው ቁጭ አድርጌ መምጣቴ ነበር። ፊልድ ከመውጣቱ በፊት እኮ መንገድ ላይ ብርድ ነበረ፣ ተውሾ አምጥቼው ነው። ማሪ ምን ነግራት ይሆን? እንዴት አትደውልልኝ? አይገርምም? እሷም እንደዛ ነበር ያለች። እንዴት መጣሽ ግን ማስቲ? ምን ነው
አጠፋው እንዴ? መምጣት አልነበረብኝም? አይ አይደለም፣ ማታ እንገናኛለን ተባብለን ስለነበረ ነው እኮ። ያው ከፊልድ በሰዓት ነው የምገባው ብዬ አስቤ መጣሁ። ነገሩ ልክ ነሽ። እኔም እኮ ገና አሁን መጥቼ ዕቃ ማስቀመጤ ነበረ። አየህ፣ ግምቴ ልክ ነበር። እኔማ አንድም ስለናፈከኝ ከዛ ደግሞ ከመንገድ ስለመጣ ይርባሃል ብዬ እኮ ምግብ ይዤ ልመጣሁ። እኔም እኮ ስራ ጨራርሼ አሁን አንቺ ጋር ልመጣ ስል ማለት ልደውል ስል እኮ ነው የመጣሽው። ናፍቀሽኝ አይደል? የሚገርም አጋጣሚ ነው በጣም። ቆይ እንዴት ልታገኛት ቻልክ? ፌቨን ናት ያገናኘችን። ፖሚ ለማለት ፈልገን? በፍጹም ፌቨን ናት። ውረጅ። ምነው የውስጥ እጅሽ ምን ሆነ? በቃ እንደዚህ ነው የምታወሪ? ሰላም አትይኝም? ደህንነቴን አትጠይቅኝም? ይመስለኛል በጣም ተቀይመሽኛል ማለት ነው ማሬ። ነው ወይስ በአእምሮሽ ውስጥ ብዙ ጥያቄዎች እየተመላለሱ የትኛውን መጠየቅ እንዳለብሽ ቸገረሽ? ምንም አልቸገረኝም። ጥያቄ አንድ ነገር ብቻ ነው። እሺ ጠይቂኝ። ለምን ጥለኸኝ ሄድክ? ማሬ ጥዬሽ መሄድ ይመስልሻል? እስካሁን እንደዛ ነው አምነሽ የተቀበልሽው? ማመን አለማመን አይደለም የጠየቅኩ። ለምን ጥለኸኝ ሄድክ? ጥዬሽ አልሄድኩም ማሬ። መቼም ቢሆን አንቺን ልጥልሽ አልችልም። ቆይ አባቴ ሞተ ጊዜ ቤት መጥተህ ነበር? አዎ መጥቼ ነበር። ያኔም እኔ ሳላይ ጥለኸኝ ሄድክ አይደል? ጭራሽ አላየሁሽም። ልጄን ተዋውቃት ቤት ድረስ ግን አምጥታት ነበር አይደል? አዎ ያው መንገድ ላይ ያገኘኋት አባ ምናምን ስትል እኔ ግራ ገባኝና እሷን ለመርዳት እንደምንም ብዬ አባብዬ ወደ ቤት አስገባኋት። በዛ ሰዓት የኔ ልጅ እንደሆነች አላውቅም ነበር። ጀስት መርዳት ስላለብኝ ብቻ ነው የረዳኋት። ከፌቨን ጋር ትተዋወቃላችሁ? ያው በስራ እንገናኛለን። ያው ይሄንንም ደስ የሚል ሞመንት የፈጠረችልኝ እሷ ነች። በጣም የተባረከች ሴት ናት። አንቺም ቢሆን ጥሩ እህት አግኝተሻል። እኛን ስላገኘህ ግን የእውነት ደስ ብሎሃል? ምን አይነት ቀሽም ጥያቄ ነው? በእርግጥ ስለ ልጄ አላውቅም፣ ግን ስለ አንቺ ጉዳይ በየጊዜውና በየሰዓቱ አስብሽ ነበር። ማስቲ ሳትደውይልን ለምን ድንገት ቢሮ መጣሽ? እውነቱን ልንገርክ አቤል፣ በጣም የተቀያየርክብኝ ስለሆነ። ማለት ምን የተለየ ነገር አደረኩኝ? ተው እንጂ አቤል። እንደውም ሳስበው የጠላኝ ሁላ ነው የሚመስለኝ። ማለት እንዴ? አንቺ እኮ ሚስቴ ነሽ። እንዴ ልጠላሽ እችላለሁ? እሺ በቃ እሱን ተው። ይልቅ እጄን ዘርግቻለሁ። አላየኸውም? ጉረስ። አይቼዋለሁ፣ ግን እግርሽ የምግብ አፒቴቴን የዘጋው። ምን ነው ፊልድ የደስ አፒቴቱ ይዘጋል እንዴ? ነው መርዝ ያረኩበት መስሎ ነው። ምንድን ነው የምታወሪው? የምን መርዝ ነው? ፈጽሞ ማላውቃት ሴት ነው እየሆንሽ ያለሽው እኮ ዛሬ። ይኸው ይሁን እሺ፣ ግድ የለም። ቆይ አቤል፣ ለምንድን ነው ከኔም ከቤትም እየሸሸ ያለው? የተፈጠረ ነገር ካለ ንገረኝ። እኔ እስከማውቀው ድረስ ምንም የተፈጠረ ነገር የለም። እርግጥ ነው ሰሞኑን ትንሽ ስራ በዝቷል። ምናልባት ያ ጫና አድርጎብሽ ሊሆን ይችላል። ስራዬ ላይ ፎከስ ሳደርግ አንቺን ዘንግቼሽ ከሆነ እንግዲህ ይቅርታ።
ያ ብቻማ አይደለም አቤ። ምናልባት ልጅ ልሰጥ ስላልቻልኩኝ በሱ የተናደድክብኝ ይሆን? በይ በቃሽ እንዴ! እኔ አንድ ቀን አስቤው ማላውቀው ነገር እኮ ነው የምታስቢው እንዴ! እንደዚህ ብዬ አስቤ አውቃለሁ? ጠይቄሽ አውቃለሁ? እሺ ታዲያ ምንድነው? ለምንድነው እንደዚህ ሆንከው? ምንም ሳይፈጠር ታዲያ ምን ልበልሽ ማስቴ? ነው ምንም የምትነግረኝ ነገር የለም? አዎ የለም። ይኸውልህ አቤ፣ እኔ ግን የምነግርህ ነገር አለኝ። በጣም ብዙ ጊዜ ላወራ ፈልጌያለሁ፣ ልሰማኝም ጊዜ ልሰጠኝም አልቻልክም። ደግሞ በእኔ ጥፋት አንተም ነገሩን ከማውራት ይልቅ የበለጠ አንተም ጥፋት ውስጥ እየገባክ ነው ያለው። ስለዚህ ያለውን ነገር መነጋገር አለብን። ምንድነው የምንነጋገረው? ይኸውልህ አቤ፣ እኔና ናፒ ማሬ ግን አገባሽ ወይ ሌላ ሰው በህይወትሽ የለም? እስኪ አንተ ምን ይመስልሃል? አሁንም ድረስ ታፈቅረኛለህ ወይስ ያገባው ነው የሚመስልህ? አላገባህም? አንቺ ምን ይመስልሻል? ታውቀኛለህ እንጂ እኮ አላውቅም። ማቲያስ እንዳትዋሸኝ። እስካሁን መዋሸሽ ይመስልሻል አይደል? እሺ እኔ ካላገባው ልታገቢ ፈቃደኛ ነሽ? ቆይ አንተ አሁንም ጅል ነው እንዴ የሚመስልህ እንዴ? አሁንም የምረሳው አልመሰለህም ነበር? ፈጣሪ ሆይ ምን አድርጌ ነው ይህንን ያህል ስቄን ያበዛሁ? ለምንድን ነው ህይወቴ እንዲህ በፈተና የተከበበው? ብቸኛ የገቢ ምንጭ ከሆነው ትዳርህ እንዳይፈርስና ህይወትህን ምስቅልቅል ውስጥ ከምከተው የምልህን ተቀብለ ለጋራ ጥቅማችን አብረን ብንሰራ ምን ይመስላል? በሱ ስለተስማማው መስሎኝ እዚህ የተቀመጥኩት እንጂ አንቺ እኔ ከማውቃቸው ሴቶች ታንሻለሽ፣ አብሬሽ ልቀመጥ እንኳን አልችልም ነበር እያልከኝ አልክ እንጂ እኮ ንገርኝ። ምን እያስነካቸው ነው ሴቶቹ እንደዛ የሚሰግዱልህ? እስቲ ለኔም የሆነ ቀሚስ ጥረን አካፍለኝ። ጤና የለሽም። አሁን ወደ ጉዳያችን እንግባ። እሺ ማሪንም እንዲህ ግራ እንድታጋባትና የተረጋጋና ሰላም ያለው ህይወት እንዳትመራ እንድታደርጋት እፈልጋለሁ። በፍጹም ለሰከንዶች እንኳን የሚሆን የማሰቢያ ጊዜ ኖሯት ስለሌላ ነገር እንድታስብ አልፈልግም። ገባ? ይሄንን ማድረግ እስከቻልክ ሰላም ነህ። ቆይ ይሄን ያህል ምን ብታረግሽ ነው በገዛትሽ ላይ እንደዚህ የተነሳሽባት? ምን ነው ታፈቅራታለህ እንዴ? ደደብ ከሆንክ የእሷን ስቃይ አንተ ተሸከመዋለህ። ገባ? አንተ ማድረግ ያለብህ ልቧን ሰባብረህ ህልሟን አጨልመህ ዳግመኛ እንዳታንሰራራ ማድረግ ብቻ ነው። ደግሞ እኔ ነገርኩን ታሪክ ብቻ ነው የምትነግራት። ለምን ጥላት እንደሄድክ፣ አሁንም እንደምታፈቅራት፣ አሁንም ፍቅራችሁን ብትቀጥሉ ደስ እንደሚል ምናምን ብቻ እንደዛ። ለነገሩ ለአንተ ሴት ልጅ ማንበርከክ ቀላል ነው አይደል? ቆይ ግን ይሄን ሁሉ ነገር ሳረግ ሚስቴ ብታቀስ? ቀልደኛ። እስከዛሬ ስታደርገው መች አወቀችብህና ነው የምትሰጋው? ደግሞ ትወደኛለች ምናምን ብለህ ከአብሮ አደግ ጓደኛዬ ጋር ልታለያየን የሞከርካትን በጣም ወድጃታለሁ። እሺ ስማ፣ እኔ በፈለኩት ሰዓት ስልክህን ደውለህ ለእኔ ክፍት ታደርግልኛል። እያንዳንዷ ወሬ እንድታመልጠኝ አልፈልግም። ገባ?
ምንም አይነት ምክንያት ደግሞ ተቀባይነት አይኖረውም። ትልቅ ዋጋ ያስከፍልሃል። እሺ አትፈሪማ? በደንብ ያልሽው ግን እማዬ ብታይ አባዬ አይስክሪም ገዛልኝ፣ ኬክ ገዛልኝ፣ ጁስ ገዛልኝ። ደስ አይልም? ይላል የኔ ቆንጆ። ብታይ አክስቴ ፌቨን ደግሞ ውድድ ነው ማረጋት። እሷ እኮ ናት ይዛኝ የመጣችው። አባ ወይ ለአክስቴ ፌቨን ግን ምግብ አገዛላትም? ገዛላታለሁ። እማ ሊገዛላት እኮ ነው ደውዬላት። አይ እስቲ አሁን አይቻልም፣ ሌላ ጊዜ እሺ። አባ ከኛ ጋር ነው የምትቆየው? በቃ እኛ ቤት አብረን እንሄዳለን። አዎ በሚገባ። ደግሞ አንቺ ጠይቀሽኝ ማታድጊ ሁለት አባል ሊኖረኝ ነው አይደል? ማስቲ ወይ አረ ነይ እንዴ! ከቅድም ጀምሮ እኮ ለፋሽ። ልብሱ ነገ የታጠባል። ነይ በቃ ፊልምን ነይ ትንሽ። ፊልሙን አንተ ትንሽ እኮ ነው የቀረኝ፣ ጨርሻለሁ። ግን አቤ ወይ ከልብ ይቅርታ አድርገልኝ ነው? አዎ የኔ ፍቅር፣ ግን ትንሽ ጊዜ ስጭኝ እሺ? የፈለግከውን ያህል። ማስቲ አቤት። በቃ እኔ የለበሰው ሁዲ ብቻ ነው ያየሁት። ነገርኩህ እኮ። ልብስ ጥለሻል።